እህቶች ወንድሞች ቀላል ተደርገው የሚታዩ ነገሮች የሚያስደነግጡ ነገሮች አሉ ቁርአኑ ጋር ስትገቡና ያለውን ሁኔታ ስታዩ ሱብሃነክ ብቻ ነው የምትሉት እናንተ መናገር አንፈልግም ነበር ግን ክፉ ታናግሩናላችሁ በሁሉም እንደ ሐዲሳችሁ አስተምሮ እኮ በደም ስሮቻችሁ ውስጥ ሰይጣን ይዟዟራል ሃይ እንደናችሁ እስቲ እንስማው ራስህን የምትጠራው መንፈሳዊ ማይክሮፎን ይዘህ ነው ራስህን የምትጠራውና ያንን ለመያዝ ጥረት አድርጌያለሁ ስለዚህ በተወሰነ መልኩ ዕውቀቱ ነበረኝ የመጽሐፍ ቅዱስም እንደዚህ በነጽጽር ላይም ኦርቶዶክስ መሳላት የሚል እንትን ስለነበረ ጥረት እንትን ነበረኝ ቤዙ ነበረኝ እና ለመሞገት በጣም ጥረት አደርግ ነበር እሱ መጽሐፍ ቅዱስ በቃ ይዛለው አነባለው እሞግተዋለው ምናምን ከሆነ ጊዜ በኋላ ግን ራሴን ማየት ይጀምር መልካም እንደሰማችሁት በኦርቶዶክስ ውስጥ ምላሽ አላት በሚል ላይ ልክ ተከራካሪ ቀውጢ እንደነበረና አገልጋይ እንደነበረ ከዛ መጽሐፍ ቅዱስ ትርጉም አልሰጥ ብሎት እስልምናው ቁርአኑ ትርጉም ሰጥቶት እንደገባ ነገር ተናግሯል አክቹአሊ ምን አይነት አገልግሎት ነበር ያገለገልከው ምናልባት ወንበር አቀባይ ልትሆን ትችላለህ ከዛ ያለፈ አገልግሎት ኖሮ ቢሆን እናቅህ ነበር ኤኒዌይስ ግን ቁርአን ትርጉም ሰጠኝ መጽሐፍ ቅዱስ ግን ትርጉም አልሰጠኝም ላልከው ትርጉም የሚሰጥ ነው ወይ ቁርአን እችን እስቲ እናንብባት ሱራ 34 ቁጥር 14 ላይ እንዲህ ይላል በእርሱም ላይ ሞትን በፈጸምንበት ጊዜ መሞቱን ብትሩን የምትበላ ተንቀሳቃሽ ምስጥ እንጂ ሌላ አላመላክታቸውም በወደቀ ጊዜም ጋኔኖች ሩቁን ሚስጥር የሚያውቁ በሆኑ ኖሮ በአዋራጅ ስቃይ ውስጥ የማይቆይ እንደነበሩ ተረዱ ይላል ስለማን ነው የሚያወራው መሰላችሁ ታሪኩ ስለ ንጉስ ሰለሞን ወይንም ጠቢቡ ሰለሞን ነው የሚያወራው በእነሱ ጠቢቡ ሰለሞን ወይንም ንጉስ ሰለሞን ሱሌማን ይሉታል ኦኬ ሱሌማን ነብይ ነው እንደገና ደግሞ ንጉስ ነው ብለው ያምናሉ በአንድ ሌሊት ደግሞ ከመቶ ሴቶች ጋር ወሲብ እንዳያደርግ አላህ መልአክ ልኮ የሚያስተምረው ነው በእስልምናው ማለት ነው በአንድ ሌሊት ውስጥ ከመቶ ሴቶች ጋር ወሲብ እንዲያደርግ አላህ ልኮ እንዴት ወሲብ ማድረግ እንዳለበት ያስተማረው ነው ይሄ ሞቶ ይላል ይሄ ሞቶ ተንቀሳቃሽ ምስጥ መታ የተደገፈበትን ዱላውን በልታ ነው ያመላከተችው ይላል ለምን ያህል ጊዜ መሰላችሁ ለአንድ ቀን ለሁለት ቀን ለሶስት ቀን እንደዚህ ሞቶ ሳይታወቅ ቀርቶ መሰላችሁ እንዴ ናንበብላችሁ ቢሆን አባስ ይመልሰዋል and when we declare death for him for Solomon died and remained standing in his retreat for a year ይላል ለአንድ ዓመት ያህል ሰለሞን ሞቶ ዱላውን ተደግፎ ያቺ ምስጥ መጣ በልታው ነው ያወቁት ለአንድ ዓመት ያህል ሰለሞን እንዲህ እንደተደገፈ እንደ ሐውልት ደርቆ ሲቀር ሚስቶቹ አላወቁም ልጁ አላወቀም ጎረቤት መንደር ሀገሩም አላወቀም ለአንድ ዓመት ያህል ይሄ በጣም ትርጉም ይሰጣል አይደለ ሰው ሲሞት አይሸትም አይደለ አይገማም አይደለ ሚስቶቹ ባላችን የት ሄደ አይሉም አይደለ ልጆቹ አባታችን የት ሄደ አይሉም አይደለ ሀገሩ አስተዳዳሪያቸው ነው ንጉሳቸው ነው ነብያቸው ነው የት ሄደ ብለው አይጠይቁም አይደለ አንዱም አላወቁም ያወቁት መቼ ነው ያቺ ምስጥ የተደገፈበትን በልታ ስትለው ሲወርቅ ሰለሞን ከዛ በኋላ መሞቱን አወቁ ይላል ይሄ በጣም ትርጉም የሚሰጥ መጽሐፍ ነው አይደለ ሰለሞን እንዴት ነው የሞተው በመጽሐፍ ቅዱስ አንደኛ ነገሥት ምዕራፍ 11 ቁጥር 42 ላይ እንዲህ ይላል ሰለሞንም በኢየሩሳሌም በእስራኤል ሁሉ ላይ የነገሰበት ዘመን 40 ዓመት ነበር ሰለሞንም ከአባቶቹ ጋር አንቀላፋ ሞተ ማለት ነው በአባቱም በዳዊት ከተማ ተቀበረ ልጁም ሮባ በፈንታው ነገሰ ይላል ይሄ ትርጉም አልሰጣለ ሰለሞን ሞተ በአባቱ ከተማም ተቀበረ ልጁ ግን ስልጣኑን ያዘ ሚለው ትርጉም አልሰጣለ ትርጉም የሰጠህ ግን ምን አይነት ነው ሰለሞን ሞቶ አንድ ዓመት ሙሉ ዱላ ተደግፎ ምስጥ መታ ያንን ዱላ በልታ እስከምትጥለው ድረስ አንድ ዓመት ሙሉ እንደሞተ ማንም ያቅ አልነበረም የሚለው ተረት ላንተ ትርጉም ይሰጣል እንግዲህ አጋንንት አይምሯችሁን ሲዘጋው እንደዚህ
ትታወራላችሁ ወዳጆቼ። ከእንደዚህ አይነት መታወር ይሰውራችሁ። ከእንደዚህ አይነት አጋንንታዊ ስራት ነፃ ትወጡ ዘንድ ምኞቴ ነው። አንድ ልጨምርልህ ሌላ ተረት 18ኛው ምዕራፍ ላይ ወይንም ሱራ 18 ቁጥር ሙሉን አንብቡት። ሙሉ ተረት ነው። ምንድነው እሱ መሰላችሁ? ታሪኩ የዋሾች ምዕራፍ ይባል ዋሻ ውስጥ ስላደሩ ሰዎች የሚያወራ ነው። ሲጓዙ ፀሐይ ጠለቀችባቸው፣ መሸችባቸው። ከዛ ዋሻ ውስጥ ይገቡና ይተኛሉ። ተኝተው ሲነሱ ስንት ዓመት የቆዩ መሰላችሁ? እናንተ በማግስቱ የተነሱ ይመስላችኋል? በወሩ ኖ፣ በዓመት ኖ፣ በ2 ዓመት ኖ፣ በ3 ዓመት ኖ፣ በ10 ዓመት ኖ፣ በ20 ዓመት ኖ፣ በ50 ዓመት ኖ፣ በ100 ዓመት ኖ፣ በ150 ዓመት ኖ፣ በ200 ዓመት፣ በ300 ዓመት ኖ፣ በ309 ዓመት ተነሱ ይላችኋል ቁርአን። ተኝተው በ300 ዓመት ተነሱ። ይህን ተረት አሜን ብለህ ትቀበላለህ? ይህ ተረት አስቀድሞ የነበረ ነው። ኬት እንደተኮረጀም ደግሞ ከፈለክ እሰጥሃለሁ ቃል በቃል ኬት እንደተኮረጀ። ይህን ተረት የሚያውቁ ሰዎች አስቀድመው የሚያውቁት ሙሐመድን መጡና አስጨነቁት። ይህ አንተ የምትለው ከፈጣሪ ተገለጠልን የምትለው እኛ እናውቀዋለን። እሺ ስንት ሰው ናቸው የተኙት ዋሻ ውስጥ አሉት። ስንት ነው የተኙት ብለው ሲያስጨንቁት እንዲህ የሚል መገለጥ መጣ። በሩቁ ወርዋሪዎች ሆነው በጥርጣሬ 3 ናቸው፣ 4ተኛው ውሻቸው ነው ይላሉ። 5 ናቸው፣ 6ተኛው ውሻቸው ነው ይላሉ። 7 ናቸው፣ 8ተኛቸውም ውሻቸው ነው ይላሉ። ጌታዬ ቁጥራቸውን አዋቂ ነው፣ ጥቂት ሰው እንጂ አያውቃቸውም በላቸው። በእነሱም ነገር ግልጽን ክርክር እንጂ ጠልቀህ አትከራከራቸው። በእነሱም ጉዳይ ከነሱ ከመጽሐፉ ሰዎች አንድንም አትጠይቅ የሚል ፈጣሪ አወረደልኝ አላቸው። 3 ነው ቢል አያቅም፣ 4 ናቸው እንዳይሉት ፈራ። 4 ናቸው እንዳይል 5 ቢሆኑስ ብሎ ፈራ። 6 ቢልም እንደዛው። 7 ቢል ምናልባት 8ስ ቢሆኑ፣ 8 ቢል ደግሞ ምናልባት 9 ወይና 5 ቢሆኑስ። ስለዚህ ከነሱ ጋር ትከራከር ተብያለሁ። ግልጽ ቁጥራቸውን ፈጣሪ ነው እንጂ አንተ አታውቅም ተብያለሁ ብሎ አላህ ራሱ ያወረደልኝ። ለምን የሚያውቅ ከሆነ አላህ ይሄን ያህል ኤግዛክት ቁጥራቸው ብሎ አይናገርም ነበረ። አላህም አያውቃቸውም ቁጥሩን። የሚያውቃቸው ቢሆን ኖሮ ቁጥሩን በግልጽ ይሄን ያህል ናቸው ብሎ ይመልሰው ነበረ። ሱራ 18 ቁጥር 25 ላይ በዋሻዎቻቸውም ውስጥ 300 ዓመታትን ቆዩ 9ንም ጨመሩ ይለናል ማለት ነው። ተፍሲሮቹን ሄዳችሁ ቼክ ማድረግ ነው። 309 ዓመታት ያህል ተኝተው ተነሱ ይላችኋል። ይሄ ተረት ለአንተ ትርጉም ይሰጣል አይደለ? ይሄው ምዕራፍ ላይ አሁንም ደግሞ ደግማችሁ ስታነቡ ሙሐመድ ሲሄድ የሆነ ምን ቦታ ደረስኩ ይላል። ፀሐይ ባህሩ ስገባ አገኛት። የማለቂያ ቦታ ፀሐይ ሄዳ የመሰለው እሱ መሽቶ ሲነጋ ፀሐይ እንዲህ የምትጓዝ ነገር መሰለው። ባህሩ ስገባ የሆነ ጮረቃው ስገባ አገኘዋት አለ። ይህም ተረት ይዋጥልሃል። እዚሁ ምዕራፍ ላይ እንደገና ደግሞ ዙርቀን የሚባሉ አሉ። ሲሄድ ሙሐመድ ምን አገኘ? ከምድር ጋር ከዚህ ሰዎች ጋር የሚጣሉ ሌሎች አካላትን አገኘ። ከዛ ምን ተደረገ? እዛ ቦታ ላይ አጥር ታጠረ ይላል። ምድር ላይ ሆነው አሁን እኛን ማያገኙን ሌሎች አካላት አሉ። እነኛ አካላት በዚህ ነው ያሉት፣ እኛ በዚህ ነው ያለ ነው። አጥር ታጥሮ ከምድር ጋር ከኛ ጋር ማይገናኙ በእንደዚህ በኩል ያሉ 2 ተራሮች ላይ እንደዚህ በብረት አጥር የታጠረ እንደዚህ ድንበር የተበጀ ልክ ከጎረቤታችሁ ጋር ድንበር አጥር እንደምታጥሩት እንደዛ ታጥሮ በትልቅ አጥር ታጥረው ተለያይተናል ይላል እና እሱ መጨረሻ ላይ ይደረመስና እንትን ይቀየጣሉ አጥሩ ማለት ነው። ይሄ ተረት እዚሁ ቁርአን ምዕራፍ ላይ የሚገኝ ነው። ከየት እንደተወሰደም ቀጣይ ላይቭ ላይ ስንገባ አሳያችኋለሁኝ። ኡስታዞቻቸው ፈጽሞ ሊመልሱትም ሊያስተባብሉትም ማይችሉት ተረት ማለት ነው። ምድር ምን እንደሆነች እንኳን ማያቅ ስለነበረ በጊዜው ሸወዳቸው። እኛና እነሱ በትልቅዬ ግንብ ተለያይተናል፣ ታጥሯል። እንደዚህ እነሱ ከዚህ ናቸው፣ እኛ ከዚህ ነን ብሎ ማለት ነው። ይሄ አንዱ ምዕራፍ ላይ ያለ ተረት ነው የነገርኩ ወዳጄ። ቁርአን ሙሉ ተረት ነው። ማንኛውም ሰው ቁርአንን አውቆ ሙስሊም አይሆንም። ክርስትና ላይ ግን
ጥርጣሬ ፈጥረውበት እሱም መመለስ ስላልቻለ ብቻ ሙስሊም ሊሆን ይችላል። መጽሐፍ ቅዱስ ግን በሐሰተኞች በግብዞች የተሰጠን የአጋንንት ትምህርት እየተከተሉ ሃይማኖታቸውን ይክዳሉ ይላል። ይህም በአንተ ላይ ሆኗል። ተመለስ። አይደለም ነብዩ ግን ምግብ አይበሉም ነበር ሰለላሁ ዐለይሂ ወሰለም። ለሊት ይጨነቁ ነበር፣ ለሊት ይሰግዱ ነበር፣ ቀንዳዋ ያረጉ ነበር። እባክህ ቁረይሾችን መልስልኝ፣ እባክህ አይሁዶችን ስጠኝ እያልክ ስቃይን ታያለህ። ልትሞት ነው እንዴ ነው ያላቸው አላህ ሱብሓነሁ ወተዓላ ነብዩ። መቼ ነው አላህ ለኛ እንደሚመሰክር? እንደሰማችሁት ምን እያለ ነው? መሐመድ ሰው ወደ ሲኦል እንዳይገባ ሌሊቱን ሙሉ ሲያለቅስ ያድር ነበር። አላህንም አይሁዶችን ቁረይሾችን ስጠኝ እያለ ይጸልይ ነበር የሚል ነገርም ተናግሯል። ይሄ ውሸት ነው። ሰው እንዴት በውሸት እንደዚህ ያለቅሳል? በጣም ነው የሚገርመው። መሐመድ አይደለም ሌሊቱን ሙሉ ሲያለቅስ ሊያድር ቀርቶ ጭራሽ ሌሊቱን ሙሉ ከ9 ሚስቶቹ ጋር ወሲብ ሲያደርግ ነበር የሚያድረው። አይደለም ሲያለቀሰ ሊያድር ቀርቶ ማለት ነው። ሳሂህ አልቡኻሪ 5068 ላይ ይናገራል። ሌሊቱን ሙሉ 9 ሚስቶች ጋር ወሲብ ሲያደርግ እንደሚያድር ማለት ነው። እዛው ሳሂህ አልቡኻሪ 268 ላይም በተጨማሪ ይናገራል። መሐመድ ሌሊቱን ሙሉ ከ9ኞቹ ሚስቶቹ ጋር ወሲብ ሲያደርግ ነበር እንጂ የሚያድረው ለሰው ብሎ ሲያለቅስ ነበር የሚያድረው። አይሁዶችንና ቁረይሾችን መልስልኝ፣ አይሁዶችን ስጠኝ እያሉ ይጸልዩ ነበር ብሏል። ይህ ውሸት ነው። ጭራሽ መሐመድ ራሱ ምን ነበር የሚለው? ሳሂህ ሙስሊም 1767 ላይ ከአረብ ምድር ክርስቲያኖችንና አይሁዶችን በሙሉ አጠፋለሁ፣ ሙስሊምን ብቻ ነው ማስቀረው ሲል ነበር የነበረው። አይደለም አላህን አይሁዶችን ስጠኝ እያለ ሌላ ምን ቀርቶ ማለት ነው። ሳሂህ አልቡኻሪ 4037 ላይም ደግሞ በግጥም እያደረጉ መሐመድን የሚተቹትን ሰዎች በውሸት ሳይቀር በሰሃባዎች እንዲገደሉ ሲያደርግ ነበር። ስለዚህ ይሄ ኡስታዝ የሚያወራው በለቅሶ የሚያወራው ነገር በሙሉ ውሸት ነው። ሲጀመር አላህ እንዲድኑ ያልፈለገውን መሐመድ እንዴት ነው እንዲድኑ የሚፈልገው? አላህ እኮ ሰዎች እንዲድኑ አይፈልግም። በሱራ 3:178 ላይ አላህ እንዲህ ሲል ይናገራል። እነዚያ የካዱትን ሰዎች እነርሱን ማዘግየታችን ለነፍሶቻችን ደግ ነገር ነው ብለው አያስቡ። አላህ ሰዎችን እዚህ ምድር ላይ የሚያዘገየው ለደግ ነገር አይደለም። ለምንድን ነው የሚያዘገያቸው? ለምንድን ነው? ኃጢአትን እንዲጨምሩ ብቻ ነው አለ። ከዛ ለእነርሱም አውራጅ ስቃይ አላቸው አለ። ኃጢአት ጨምረው ከዛ በሲኦል መቅጣት ነው የሚፈልገው አላህ። መቼ ሰው እንዲድን ይፈልግና ነው አላህ ሰው እንዲድን ያልፈለገውን መሐመድ ሰው እንዲድን ፈልጎ ነው ሲያለቅስ የሚያድረው? በዚህ ልክ እየዋሸ እንዴት ነው የምታለቅሰው ኡስታዝ? መሐመድ እናንተ በግድ የአምላክ መልእክተኛ አድርጋችሁ ታስቀምጡታላችሁ እንጂ መሐመድ በምንም አይነት መልኩ የፈጣሪ መልእክተኛ ሊሆን አይችልም። ምክንያቱም እያንዳንዱ መሐመድ የሚያደርጋቸው ነገሮች ለራሱ ስሜት የሚመቻቹለትን ነገሮች ብቻ ነው ሲፈልግ የነበረው። እኛ ሙስሊሞች መልስ ስላለን ወገናችን ያነሳውን ጥያቄ እንመልስ፣ በዛው መጽሐፉን እናስተምረው። አልቡኻሪ 54:56 ከበላችሁ በኋላ እጃችሁን እንዳትጠርጉ አስቀድማችሁ ጣታችሁን ላሱት አለ። ጣት መላሱ ከሆነ የገረማችሁ በመጽሐፋችሁ ላይ ጣቱን ያስጠባ ነበር እንዴ? የራሳችሁ መጽሐፍ አታዩ? መጀመሪያ ያው ድርሳነ መድኃኒዓለም እንደዚህ ይላል። ስለዚህ አይገረማችሁ። ኢየሱስ ራሱ ዝም ብሎ ያገኘውን ሰው ለጎረማሶች ጣቱን ያጠባ ነበር። ይህ ኡስታዝ ከዚህ በፊት በተደረገላችሁ ቪዲዮ ለገዛ እምነቱ እንኳን የማይታመን ውሸታም አጭበርባሪ እንደሆነ በገዛ ኡስታዞቹ ደኢፍ የሆነ ሐዲስ አቅርቦ ሲያጭበረብር እንደተመሰከረበት አሳይቻቸው። ምግብ ከበሉ በኋላ ጣትን መላስ ወይ ደግሞ ማስላስ እሙን የሆነ ቅቡልነት ያለው የእስልምና ትምህርት መሆኑን አምኖ ነገር ግን ባመነው ነገር በጣም ስለተሸማቀቀ ስላፈረበት ፎልስ አናሎጂ የተሳሳተ ንጽጽር በማቅረብ በሁለት ፍጹም የማይገናኙ ነገሮች መካከል እኩልነት እንዳለ አድርጎ መሐመድ ጣት አስልሱ ላሱ ብሎ ያዘዘው ትክክለኛ ሳሂህ ሐዲስ ሆኖ ሳለ ክርስቶስ ካላደረገውና ካላዘዘው ውሸት ከሆነ ነገር ጋር በማነጻጸር እኩል ለማድረግ መሞከሩ ይህ ምንን ያሳያል? እንዳፈረበትና እንደተሸማቀቀበት እንደማይኮራበት በግልጽ አንዱ ማሳያ ነው። እውነት ነው። ይህ እንዴት ሊያኮራ ይችላል? ክርስቶስ በራእይ ተገልጦ በምሳሌ ቢናገርም አምላክ ነው። መሐመድ ሰው ብቻ ነው አምላክ አይደለም ትላላችሁ። ይህ ለአፋችሁ ካልሆነ የሰው ልጆችን ከገሃነመ እሳት ለመዳን ያላቸውን ፍላጎት ተጠቅሞ መሐመድ በስህተት ሽንቱን የጠጣችው ኡሙ አይመን የተባለችው ኢትዮጵያዊት ባሪያ ገሃነመ እሳት አይነካሽም ብሏታል። ኢስላም ኪው እንዳንሰር ላይም ፈትዋ የሚሰጥበት ሐዲስ መሐመድ ተራ ሰው ከሆነ እንዴት ሽንቱ ከገሃነመ እሳት ሊያድን ይችላል? ኡስታዝ የመሐመድን ሽንት ብታገኝ ትጠጣለህ? ሙስሊሞችስ የመሐመድን ሽንት ብታገኙ ከገሃነመ እሳት ለመዳን ትጠጣላችሁ? መልሳችሁን በኮሜንት ለኡስታዙ አድርሱልኝ። ይህ ብቻ አይደለም። ሰሃባዎቹ ከመሐመድ ሰውነት የሚወጡ ቆሻሻ ነገሮችን ልክ እንደ ምራቅ፣ ላብ ለማግኘት ይጋፉ እንደነበርና የመሐመድን ምራቅ መሬት እንደማይነካ
በሳሂህ ሐዲሶች ተመዝግበዋል። በጣም የሚዘገንነውና የሚቀፈው ደም የቀላቀለ ቆሻሻ እንኳን ሲያስመልስ ከገሃነም እሳት ለመዳን ሰሃባዎቹ ይጠጡ ነበር። ይህንን ከኔ አንደበት ይልቅ ከኡስታዙ አንደበት ስሙት። የአላህ መልእክተኛ አለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ። የአላህ መልእክተኛ አይተፉም። ልክ ሲተፉ፣ ምራቅ ሲተፉ፣ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። የሚገርመው ነገር አብዱላህ ኢብኑ ዙበይር ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አረቀህ ድፋው ብለውት ግጥም አድርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ። የት ደፋኸው? ያ ረሱላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ። እዛ ደፋኸው? አዎ። ለአለከ ሸሪተሁ ጠጥታው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ የአላህ መልእክተኛ? አሁን ደም አስሉ ምንድነው? ሐራም ነው፣ ተገቢም አይደለም፣ ነብዩም አላዘዙም። ግን አድርጎታል ይሄ ሰውዬ። የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይነካውም አሉ የአላህ መልእክተኛ። ስለዚህ ከሳቸው በሚወጡ ነገሮች ተበሩክ አድርገዋል ሱሐቦች። ግልጽ ነው አይደል? እነዚህ ነገሮች ደሜ ከደሙ ጋር የተቀላቀለ የገሃነም እሳት አይነካውም ነው ያለው ቃል በቃል። መሐመድ ትውከት እንዴት ሊያድን ይችላል ከገሃነም እሳት? የመሐመድንስ ትውከት ብታገኝ ከገሃነም እሳት ለመዳን ብለህ ትጠጣለህ? ሙስሊሞች የመሐመድን ትውከት ብታገኙ ደም የቀላቀለ ከገሃነም እሳት ለመዳን ብላችሁ ትጠጣላችሁ? እስኪ መልሳችሁም በኮሜንት ልብ ብሎ ራሱ ካመጣው መጽሐፍ ላይ ስክሪንሾት ነው ማሳያችሁ። በመለኮት ጨውነት ጣፍጥ ዘንድ ይላል። መለኮት ደግሞ አይጨበጥም አይዳሰስም፣ ነገር ግን በጸጋ ይጣጣማል። ስለዚህ ንክኪው መንፈሳዊ ስፒሪቹዋል እንጂ አካላዊ ንክኪ አይደለም። አምላክ ለቅዱሱ የገለጠው መለኮታዊ ጥበብ ነው። ይህን ቪዲዮ ብያቸው አላቅም። ከምን ጊዜውም በላይ በደንብ ኮፒ ሊንክ አድርጋችሁ አድርሱለት። በደንብ ኮፒ ሊንክ አድርጉልኝ ግን